ስኬታማው የቢዝነስ ሰው ደቡብ አፍሪካዊ ዶክተር ፓትሪስ ሙትሴቤ በድጋሚ ካፍን ለመምራት ተመርጠዋል። እንግዲህ ደቡብ አፍሪካዊ ግለሰብ የማሜሎዲ ሰንዳውንስን ባለቤት መሆናቸው መዘንጋት መቻል የለበትም። እንግዲህ የአፍሪካን እግር ኳስ ጥራት ከፍ ማድረግ ዓላማዬ ነው ሲሉ ተናግረዋል። እንግዲህ የሀገሪቱን እግር ኳስ በሚፈልግበት ደረጃ ላይ እንዲደርስ ትልቅ አስተዋጽኦም ሲያደርጉ መቆየታቸውን ግን ማንሳት ይቻላል። ተፎካካሪ እግር ኳስ አጉሪቱ ያስፈልጋታል በሚል ራዕይ ያላቸው እንዲሁም የአመራር ብቃታቸው ላቅስ ያለ ግለሰብ ስለመሆናቸውም ይነገራል። ለአብነት ያህል ቱርናመንት ፕራይዝ መኒን ከፍ አድርጓል፣ ወይም ደግሞ በተለያዩ የውድድር ምዕራፎች ላይ የሚገኘውን የገንዘብ መጠን ከፍ አድርጓል። ከዛ በተጨማሪ የካሜሮን እግር ኳስ ፌዴሬሽን ፕሬዚዳንት የሆነው የ44 ዓመቱ ሳሙኤል ኤቶም የካፍ ስራ አስፈጻሚ ኮሚቴ አባል ሆኖ መመረጡም ለማወቅ ተችሏል። የካፍ እግር ኳስ አወዳዳሪ አካል ካፍ ለአባል ሀገራቶቹ $400,000 በየዓመቱ እንደሚሰጥ ይታወቃል። እግር ኳሳቸውን እንዲያሳድጉ መሰረተ ልማቶችና ተያያዥ ጉዳዮች ላይ ትኩረት አድርገው እንዲሰሩ ማለት ነው። ከ2026 በኋላ ደግሞ $1 ሚሊዮን እንደሚሆን ይህ ገቢ ማለት ነው ይፋ አድርገዋል። ታዲያ ትላንትና በዋና መቀመጫቸው ካይሮ በነበረው 14ኛው አስቸኳይ ጠቅላላ ጉባኤ ላይ ለተጨማሪ 4 ዓመት ተቋሙን በፕሬዝዳንትነት እንዲመሩ ያለ ተፎካካሪ መመረጣቸውን ለማወቅ ተችሏል። ይህ ማለት ከ2029 ተቋሙ በፕሬዝዳንትነት ይመራሉ ማለት ነው። እንደምናስታውሰው 46ኛው የካፍ ጠቅላላ ጉባኤ ባሳለፍነው ታህሳስ ወር አዲስ አበባ ላይ ሲደረግ ወይም ሲከናወን እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ በመሆን 22 አካባቢ ያለውን የአደባባይ ስቴዲየምን በጋራ ጎብኝተው ሀገራችን የ2029ን የአፍሪካ ዋንጫ ለማሰዳዳት ከፍተኛ ፍላጎት እንዳላት መግለጻቸው አይዘነጋም። ስለዚህ ፓትሪስ ሙትሴቤ በፕሬዝዳንት መመረጣቸው መጠነኛ አድቫንቴጅ ወይም ደግሞ ይሄ መጠነኛ በሆነ መልኩ ሊጠቅመን የሚችልበት አጋጣሚ ሊኖር ይችላል ተብሎ ይገመታል። ግን በእኔ መልካም ፈቃድ ብቻ የሚወሰን አይደለም። አፍሪካም እግር ኳስን የመሰረተች ሀገር መሆኗን አውቃለሁኝ፣ ግን በእኔ መልካም ፈቃድ ላይ የሚወሰን አይደለም። ስለዚህ በጣም የስራ አስፈጻሚዎቹም በድምጽ የሚወሰን ጉዳይ ነው። ግን መልካም ዕድል እንዲገጥማችሁ ምኛሉ ብሎ ተናግረው እንደነበረ አይዘነጋም። እስከ 2029 መመረጣቸው ምናልባት መጠነኛ በሆነ መልኩ ጥቅም ሊሰጥ ይችላል ተብሎ ይገመታል ማለት ነው። ኮት ዲቮር እንግዲህ አምና የአፍሪካ ዋንጫ ስታሰናዳ $1 ቢሊዮን ነው የወጣችው። 4 ስቴዲየም ገንብታለች፣ 6 ስቴዲየም ደግሞ አድሳለችና ኢትዮጵያ 3 ጊዜ አፍሪካ ዋንጫን አሰናድታለች። 4ኛ ጊዜ ለማሰናዳት እንግዲህ ጥያቄ በይፋ ማቅረቧ እየተገለጸ ይገኛልና ተቀባይነት የሚያገኝ ከሆነ በጣም ከፍተኛ ወጪና ትልቅ የቤት ስራ እንደሚጠበቀን ግን ማንሳት ይቻላል። ከዛ ውጪ ክለቦች ትልቅ የውድድር መድረክ የሆነው የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ ተፋላሚዎች ከወዲሁ ታውቋል። ትላንትና በተከናወኑ 4 መርሃ ግብሮች እንግዲህ ማን ቀጣዩን ዙር ተቀላቀለ የሚለው ጉዳይ ይፋ መሆኑ ይታወቃልና በተለይ የቤት ስራ ያልተጠናቀቀው የሚመስለው የነበረውና ተጠባቂ የነበረው መርሃ ግብር በሪያዴር ሜትሮፖሊታኖ ሁለቱን የማድሪድ ከተማ ክለቦች ያገናኘው የሪያል ማድሪድና የአትሌቲኮ ማድሪድ መርሃ ግብር እንደነበረ አይዘነጋም። ገና በጊዜ በ27ኛው ሰከንድ ጎል ያስቆጠረው ኮነር ጋላገር አዲስ ታሪክ ጽፏል። የመጀመሪያው እንግዲህ እንግሊዛዊ ተጫዋች ያደርጓል በተለይ ቶሎ ወይም ደግሞ ፈጣን ጎል በአውሮፓ ሻምፒየንስ ሊግ ያስቆጠረ የሚል አዲስ ታሪክ መጻፉን ማንሳት ያስፈልጋል። ከዛ ውጪ ግን አትሌቲኮ ማድሪድ ከ1997 በኋላ ለመጀመሪያ ጊዜ ነው እንግዲህ የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ መርሃ ግብር በሜዳቸው ሽንፈት ሲያጋጥማቸውና ሪያል ማድሪድ በመለያ ምት ነው ጨዋታውን ያሸነፈው። መለያ ምቱ ላይ ግን በጣም ሌላው መነጋገሪያ ርዕሰ ጉዳይ ተፈጥሯል። በቁጥራዊ መረጃዎችን አካተውን እንግዲህ አንዳንድ ነጥቦች ለማንሳት ያህል ምናልባት አትሌቲኮ ማድሪድ በጨዋታ እንቅስቃሴ ኳሱን ከመያዝ ውጪ በሙከሮችም የተሻለው ቡድን ጎል ለማስቆጠር ጥረት በማድረግም የተሻለው ቡድን ነበር። ኤክስፔክትድ ጎሎቹም የሚያመላክቱት ያንን ስለሆነ ማለት ነው። በጨዋታው ላይ 1.4 ጎል ማስቆጠር መቻል እንዳለባቸው ቁጥራዊ መረጃዎች ያመላክታሉ። ወደ 17 ጠቅላላ ሙከሮችን አድርጓል። ከነዛ መካከል 8ቱ ኢላማቸውን የጠበቁ ናቸው። ግን የኳስ ቁጥጥራቸው 38% ነበር። በጣም ኮምፓክት ሆነው ሲከላከሉ የነበረበት አጋጣሚ ነበር። በጣም እድሎችን ላለመፍጠር መስመሮችን በመዝጋትና ተያያዥ ጉዳዮች ላይ ትኩረት ያደረገ የተለመደ የኤልቹላል ጨዋታ መንገድ መሰረት ባደረገ መልኩ ውጤት ይዘው ለመውጣት ጥረት አድርጓል። ሪያል ማድሪድ ኳስ የያዘው ቡድን ነበር፣ ምንም ጥያቄ የለውም። 62% የሚሆን ኳስ ቁጥጥር ይዘው ነበር። 1.1 የማስቆጠር አሃዝ ነበራቸውና ኢላማቸውን የጠበቁ ደግሞ 3 ሙከሮች ብቻ ነው ያላቸው። እርግጥ ነው ጨዋታው ላይ በተለይ በፍጹም ቅጣት ምት ጎል ማስቆጠር የሚችሉበትን አጋጣሚ ቪኒሲየስ ጁኒየር ባይጠቀምበትም ግን እስከ መለያ ምት ድረስ ተጉዘው በኋላ የተፈጠረው ክስተት ሌላው መነጋገሪያ ርዕሰ ጉዳይ ነበር። በተለይ ዩሊያን አልቫሬዝ የፍጹም ቅጣት ምቷን አስቆጥሮ ነበር። ግን ያስቆጠረበት መንገድ ያው ሁለቱም እግሮቹ ወይም ደግሞ ጫማዎቹ ኳሷን ነክቷታል በሚል ምክንያት የፍጹም ቅጣት ምቱ መሻሩ አይዘነጋም እንደሚታወቀው እና ይህ ጉዳይ በጣም በስፋት መነጋገሪያ ነበረ። በእውነቱን ለመናገር ከሆነ ትክክል አይደለም። በሁለቱም ጫማዎቹ ወይም በሁለቱም ታኬቶቹ ማለት ነው ኳሷን ነክቶ ኳስና መረብን ማገናኘት ይሄ የሚፈቀድ ጉዳይ አይደለም። ግን ትልቁ ጥያቄ የአውሮፓ ሻምፒየንስ ሊግ ይሄ ፔናልቲ ሹት አውት ነው ወይም ደግሞ የፍጹም ቅጣት ምት የሚመታበት መርሃ ግብር እንጂ መደበኛ 90 ደቂቃ አይደለም። ስለዚህ የፍጹም ቅጣት ምቱ ዳግም መመታት ነበረበት ወይም ደግሞ ከመሰረዝ ይልቅ ወይም ደግሞ ተሽሯል ከመባል ይልቅ በተለይ እንደገና መምታት ነበረበት የሚል መከራከሪያ ነጥብ ይዘው እየመጡ የሚገኙ ግለሰቦች በስፋት እየተሰሙ ይገኛሉ። በማህበራዊ ትስስር ገጾችም የክለቡ አመራሮች ምን ነገር በቅሬታ መልኩ አሰምቷል ተብሎ የተገለጸ ይገኛል። VAR ከታየ በኋላ እርግጥ ኪሊያን ምባፔን የጠቆመው ኳስና መረብን አገናኝቶ ነበር አልቫሬዝ። ግን በተለይ ኳሷን ተደድሮ ሊመታ ሲል አንሸራቶት በሁለት እግሩ ኳሷን የነካበት አጋጣሚ እንደነበር አይዘነጋምና በተለይ ኳሷን አልሳቶም፣ ኳስና መረብን አገናኝቷል፣ ተቆጥሮ ነበር። ከዛ በኋላ ነው የተሻረው። እንደገና እንዲመታ ነው እንጂ መደረግ ያለበት ለምን ይሻራል የሚል ጥያቄ ማላቸው። ከዛ በኋላ ቫስኬዝ ቢስትም በማድሪድ በኩል ማርኮስ ሎሬንቴም እድሉን በሚገባ መጠቀም ሳይችል ቀርቶ የፍጹም ቅጣት ምቱን ካመከነ በኋላ ያው ሪያል ማድሪድ በዚህ ውድድር ምዕራፍ ዲኤንኤ ውስጣቸው እንዳለ ተጫዋቾቹን በግልጽ የተመለከትንበት መርሃ ግብር ነውና ምንም አይነት መንገድ አያጣም በቃ ሪያል ማድሪድ ጨዋታውን ለማሸነፍ። ስለዚህ ራሳቸውን ሩብ ፍጻሜ ውስጥ አግኝተውታል ማለት ነው። በቀጣይ ደግሞ የያዝነው የፈረንጆቹ ማርች ወር መጠናቂያ ጊዜያቶች ላይ በሚደረጉ የሩብ ፍጻሜ መርሃ ግብሮች ላይ ከአርሰናል ጋር ጨዋታቸውን የሚያደርጉ
ይሆናል ማለት ነው በሩብ ፍጻሜው። ከዛ ውጪ ያው ቦሩሲያ ዶርትመንድም አልፎ እንደሚታወቀው በሩብ ፍጻሜው ከባርሴሎና ጋር ይገናኛሉ። ከዛ ውጪ በዛኛው ወገን ወይ ነው በዛኛው ሳይድ በጣም የሚጠበቀው መርሃ ግብር የባየር ሙኒክ የጀርመኑ ኃያል ክለብና የጣሊያኑ የወቅቱ ኃያል ክለብ ኢንተር ሚላን ወይም አራዞሪዎቹ ጋር የሚያደርጉት መርሃ ግብር ሲሆን ከዚህ ጎን ለጎን አስቶን ቪላና ፒኤስጂ የሚያደርጉት መርሃ ግብርም እንዲሁ ይጠብቃል። አስቶን ቪላም ትናንትና 3-0 ማሸነፍ መቻላቸውን ተከትሎ ማለት ነው የሩብ ፍጻሜ ጨዋታዎቹ በዚህ መልኩ የሚከናወኑ ይሆናል። ከዛ ውጪ ኒኮ ዊሊያምስ የአርሰናል ጥያቄ ለመቀበል መስማማቱ እየተገለጸ ይገኛል። እንግዲህ መረጃ ያረጋግጫለሁ ሲል ይዞት የወጣው የስፔኑ ተነባቢ ጋዜጣቸው ቶዶ ፊጃይስ ነው። ተጫዋቹ በተለይ ካሳለፍነው ክረምት አንስቶ በአርሰናል ራዳር በተለይ ደግሞ በልዩነት በሚኬል አርቴታ በጥብቅ ሲፈለግ የቆየ ተጫዋች እንደነበር ይታወቃል። ኒኮ ዊሊያምስ አርሰናል እንደሚቀላቀል ለቅርብ ጓደኛው ላሚን ያማል ነግሮታል ተብሎም ቀደም ተብሎ የተገለጸ ጉዳይ እንደነበር አይዘነጋም። አርሰናል በጣም ከፍተኛ ገንዘብ ወጪ በማድረግ ተጫዋቹን ለማስፈረም ዝግጅት ላይ ስለመሆናቸው ፉትቦል ትራንስፈር ይዞት የወጣው መረጃ ያመለክታል። ይህ ተጫዋች ካሳለፍነው የአውሮፓ ዋንጫ አንስቶ ስሙ በስፋት ከአርሰናል ጋር ሲያዝ መቆየቱ አይዘነጋም። በአውሮፓ ዋንጫው ለሀገሩ ስፔን ልዩነት ፈጣሪ እንቅስቃሴዎችን ሲያደርግም የነበረ ተጫዋች መሆኑን ተከትሎ የበርካታ ክለቦችን ትኩረት የሳበ ተጫዋች ነው ኒኮ ዊሊያምስ። የሰሜን ለንደኑ ክለብ የአጥቂ መስመሩ በጣም ሳስቶ በተጫዋቾች ጉዳት እየታመሰም እየተፈተነ የማጥቃት እንቅስቃሴያቸው ጥያቄ ምልክት ውስጥ እየገባ ከተለያዩ ውድድሮችም ወጥቶ እንግዲህ በፕሪሚየር ሊጉም በጣም ርቆ አሁን የሻምፒዮንስ ሊግ ጉዟቸው ብቻ ነው የሚጠበቀው። ታዲያ ካሳለፍነው ክረምት አንስቶ አይናቸው ያረፈበት ይህንን ስፔናዊ የአትሌቲኮ ቢልባኦ የግራ ክንፍ አጥቂ መስመር ተጫዋች የሆነው ኒኮ ዊሊያምስን ለማግኘት ከፍተኛ ጥረትም ሲያደርጉ ቆይተዋል። ታዲያ በመጪው የዝውውር መስኮቱም ተጫዋቹን በተለይ በማግኘት ያለፉትን 2-3 ዓመታት ላይ የነበራቸውን ውድድር ዘመን ታድገው በዋንጫው ፍክክር ውስጥ መቆየት ሳይሆን ዋንጫውን ለማሳካት ዝግጁ የሆነ ስብስብን ይዘው ብቅ ማለት ፍላጎት ነው ያላቸው ተብሎ የተገለጸ ይገኛል። ከዛ ጋር በተያያዘ የክረምቱ የአጥቂ መስመራቸው ወሳኝ እቅዳቸው ኒኮ ዊሊያምስ እንዲሆንና ፊርማውን እንዲያስቀምጥ በተለይ ደግሞ ለክለቡ የበላይ አካላት ይህንን ጉዳይ እንደ መልእክትም ወይም ደግሞ እንደ አቅጣጫ ይዘው እንዲቀሳቀሱበት በማድረግ ሂደት ላይ ትልቅ አስተዋጽኦ እንዲያበረክቱ መልእክት ከወዲሁ ሚኬል አርቴታ ማስተላልፏል ተብሎ የተገለጸ ይገኛል። እንግዲህ ቴክኒካል ዳይሬክተሩም እዚህ ላይ ትኩረት አድርጎ ይሰራል ተብሎ ነው የሚገመተው። ባሳለፍነው ክረምት ላይ በተከናወነው የአውሮፓ ዋንጫ መነጋገሪያ የነበረው ተጫዋች ኒኮ ዊሊያምስ ነበር። በዚህ ውድድር ዘመን ግን የፈዘዘ ጅማሮ ነው በሳን ማሜስ እያሳየ የሚገኘው። በሁሉም ውድድሮች ባደረጋቸው 31 ጨዋታዎች 6 ጎል አስቆጥሯል፣ 7 ኳስ አመቻችቶ አቀብሏል። ከአምናው አንጻር ግን ደከም ያለ ቁጥራዊ መረጃ ነው። ቢሆንም ግን ኒኮ ዊሊያምስ አሁንም ቢሆን በአውሮፓ ውስጥ ከሚገኙ አስደናቂ ተጫዋቾች መካከል አንዱ ነው። ዊልፍርድ ዛሃ እንደ ሮል ሞዴል የማየው ወይም ደግሞ በጣም በፕሪሚየር ሊጉ ላይ ከመመለከታቸው በጣም እንደሱ መሆን ፈልጋለሁ ብዬ እንደ አርአያነት ከተላቸው ከነበሩት ተጫዋቾች መካከል ይጠቀሳል። ሜሲ፣ ሮናልዶ ሲሆን ዊልፍርድ ዛሃ በጣም ማደንቆ ተጫዋች ነበር ብሎ ተናግሮ እንደነበር አይዘነጋም። የጸጉር ቁርጡንም እንደሱ ያስመሰለበት አንዱ ምክንያትም ለዛ ስለመሆኑ ሲናገር መቆየቱ ይታወቃል። ስለዚህ ፕሪሚየር ሊግ መዳረሻው ሳይሆን እንደማይቀር ነው ብዙዎች እየጠቆሙ የሚገኙት። ባርሴሎናዎች ይህንን ተጫዋች ለማስፈረም እጅግ ከፍተኛ ጥረት ቢያደርጉም ግን ተጫዋቹ ዝውውሩን ሳይቀበል ቀርቷል ተብሏል። ባሳለፍነው ክረምት ስፖርት የተሰኘው የስፔን ጋዜጣ ግን አሁንም የኒኮ ዊሊያምስ ዝውውር ያልተቋጨ ነው ብሏል። እርግጥ ራፊኒያ የሚቀመስ የሚመስል ተጫዋች አይደለም የሚገኘው እንግዲህ 27 ዓመት ላይ ነው የሚገኘው። በዚህ ዓመት እጅግ አስደናቂ አቋም ላይ ከሚገኙ ተጫዋቾች መካከል ስሙ ይጠቀሳል። በተለይ ሌሎች ብራዚሊያንን ለምሳሌ እንደ ካካ ከዛ ውጪ ኔይማር ያላደረጉትን ነገር አድርጓል። ይህ ተጫዋች በአንድ የውድድር ዘመን 11 የሻምፒዮንስ ሊግ ጎሎችን ማስቆጠር የቻለ የመጀመሪያው ብራዚሊያዊ ተጫዋች ነው በነገራችን ላይና የውድድሩ ከፍተኛ ጎል አስቆጣሪም ጭምር ነው ባለው ወቅት ሁኔታ። ሃሪኬን በ10 ጎሎች ይከተለዋል። ራፊኒያ ግን በ11 እየመራ ነው የሚገኘውና በሁሉም ጨዋታዎች ከተመለከትን ደግሞ 27 ጎሎችን ለብሉግራኖቹ አስቆጥሯል ራፊኒያና ምንም በቃ የሚቀመስ አቋም ላይ አይደለም የሚገኘው ራፊኒያ። በነገራችን ላይ ለባላንዶር ከወዲሁ እየታጩ ከሚገኙ ምናልባት የውድድር ዘመናቸውን በዋንጫ ካልጀቡ ኮንቨርሴሽን ውስጥ ስለ ባላንዶር እየወራን ከሆነ ስሙን ማካተት ካለበት ተጫዋቾች መካከል አንዱ ራፊኒያ ይሆናል ተብሎ የተገለጸ ይገኛል። ከዛ አንጻር ኒኮ ዊሊያምስ ወደ ብሉግራኖቹ ለማቅናት ምርጫውን እንደማያደርግና መዳረሻ እንግሊዝ ፕሪሚየር ሊግ ሊሆን እንደሚችል ነው በስፋት እየተገለጸ የሚገኘው። ተጫዋቹ ለቅርብ ወዳጁ ላሚን ያማል በክረምቱ ወደ ባርሳ አቅንቶ እንደማይጣመሩና ወደ ለንደን በማቅናት አርሰናል ለመቀላቀል መወሰኑን ነግሮታል ሲል ፉትቦል ትራንስፈርስም ይዞት የወጣው መረጃ ያመለክታል። ወደ 71 ሚሊዮን ዩሮ ገደማ ነው የሚገመተው ውል ማፍረሻው ወይም ወደ 58 ሚሊዮን ፓውንድ ገደማ እንደማለት ነው። ታዲያ አርሰናል ከዚህም በላይ ለመክፈል ቁርጠኛ ናቸው ተብሏል። ምን ያክል ተጫዋቹ እንደፈለጉት ማሳያ ነጥብ ነው። አንደኛ በጥር ወር ምንም አልተንቀሳቀሱም ሊባል ነው የሚችለው። በክረምቱ በደንብ እጃቸውን እንዲዘረጉ ያስችላቸዋል ያ ጉዳይ። ሁለተኛ ሊጉን ለማሳካት ጥርስ የሌለው አንበሳ ሆኖ መቅረብ ሰልችቷቸዋል። አሰልጣኙንም ተጫዋቹንም የክለቡን ደጋፊዎችን በጣም ቁጭ ውስጥ የከተተ ጉዳይ ነው። ዘንድሮም ለተከታታይ 3ኛ ዓመት ምናልባት ሁለተኛና ከዛ በታች ደረጃን ይዞ ለማጠናቀቅ ጥሩ ጉዞ ላይ ነው የሚገኘው አርሰናል። ስለዚህ ደጋፊዎቹን ለመካስና የዋንጫ ቡድን የሚመለው መስፈርት እንግዲህ በተለይ ስብስባቸውን በቁጥርም በጥራት ማጠናከር የሚለው ጉዳይ ላይ ማለት ነው ትኩረት አድርገው በመጪው የዝውውር መስኮት ላይ በአዲሱ ቴክኒካል ዳይሬክተር ጣሊያናዊ አንድሪያ ቤርታ ስር ያሳልፋሉ ተብሎ ነው የሚታመነው። ኒኮ ዊሊያምስ ደግሞ የፊታችን ክረምት መዳረሻው ሰሜን ለንደን እንዲሆን ከተጫዋቹ በኩል አረንጓዴ መብራቱ ተገልጿል። እንዲሁም ደግሞ ፊርማውን ለመድፈኞቹ ለማስቀመጥም ስለመቃረቡ ነው መረጃዎች በስፋት እየጠቆሙ የሚገኙት። ከዛ ውጪ ጄደን ሳንቾ እዚህ አንድ ትልቅ ቤተሰብ ሆነናል ሲል በቼልሲ ባለው ቆይታ ደስተኛ መሆኑና ለራትክሊፍ ሰሞነኛ ይሄ በጣም ቦምብሼል ለተባለለት ኢንተርቪው ምላሽ ሰጥቷል። እንግዲህ አርሰናል
ወደ ኦልድ ትራፎርድ ተጉዘው ከዩናይትድ ጋር ባደረጉት የፕሪሚየር ሊግ መርሃ ግብር በፊት የዩናይትድ ደጋፊዎች ተቃውሞ ያሰማሉ ተብሎ ሲገለጽ እንደነበር አይዘነጋም። ከፍተኛ ፕሮቴስት አቅርበዋል። አሁንም ቢሆን ወደ 5000 የሚጠጉ የማንቸስተር ዩናይትድ ደጋፊዎች በስቴዲየሙ ዙሪያ ባነሮችን በመያዝ በድጋሚ ግሌዘሮችና አዲሱን የክለቡን አነስተኛ ድርሻ ባለቤት የሆነውን የአይኖክስ ኬሚካል ግሩፕ እንግዲህ ባለቤቱን ፔትሮኬሚካሊስቱን ቢሊዮነር ሰር ጂም ራትክሊፍ ላይ ተቃውሞ ማሰማታቸው አይዘነጋም። ታዲያ ቢሊዮነሩ ያው ከሰሞኑ የሰጠው ቦምሼል ኢንተርቪው እንዳለ ይታወቃል። ወይም አነጋጋሪ የነበረ ቃለ መጠይቅ ሰጥቷል። የቴነግ ውል ማደሳችን ስህተት ነበር ብሏል። የቡድኑ ስፖርቲንግ ዳይሬክተር እንዲሆን ለማድረግ ውል ማፍረሻ ከፍለን ያስፈረምነው ዳን አሽወርዝን ባሳለፍነው ታህሳስ ወር ላይ ካሳ ከፍለን መሸኘታችን ሌላው ደካማው የክለባችን ውሳኔ ነው የሚል ነገር አንስተዋል። ከዛ ውጭ በርካታ ገንዘብ በሳምንት ብቻ የሚከፈላቸው ደካማ እንቅስቃሴ በየሳምንቱ የሚያደርጉ ተጫዋቾች አሉ ብሏል። አብነት ስማቸውንም ጠቅሷል። ካሴሚሮን፣ አንቶኒን እንዲሁም ጄደን ሳንቾ ከዛ ውጭ አንድሬ ኦናና ብለው ግብ ጠባቂውንም ጠቅሰውታል። በስም እነዚህን ተጫዋቾች ጠቅሷል በቃለ መጠይቁ ላይ ማለት ነውና ጄደን ሳንቾ ያው ስሙ ስለተካተተ ደስተኛ አይደለም። ለምሳሌ ጄደን ሳንቾ አሁን ወደ ቼልሲ እንኳን ሸኝታ ነው 70% የሚሆነውን ደሞዙ ምን ከፍለው ግን እኛ ነን። ለሌሎች ተጫዋቾች የተሻለ እንቅስቃሴ እንዲያደርጉ ተጫዋቾችን ደሞዝ መክፈል ማለት ያለንበትን ሁኔታ የሚያመላክት ነውና በጣም መሻሻሎች አሉብን ግን ጊዜ ይፈልጋል የሚል ነገር አንስተው እንደነበር አይዘነጋም። ሰር ጂም ራትክሊፍ እንደ ራትክሊፍ ሀሳብ ከሆነ ሳንቾን ቼልሲ ቤት ነው ያለው። ስለዚህ የዚህን ተጫዋች ከፍ ባለመልኩ እኛን ግልጋሎት ሳይሰጠን ወይም ደግሞ የዚህን ተጫዋች ዝውውር እኛ አይደለም ያደረግነው ግን በፊት የነበረ ሜስ ነው ወይም ደግሞ ችግር ነው። ያንን ነገር እልባት መስጠት የኛ ኃላፊነት ነው። ያን ለማስተካከል ግን ጊዜ ይፈጃል የሚል ነገር ሰንዝሯል። ወጪ ቁጠባ ላይ ትኩረት ባናደርግ ባሳለፍነው ታህሳስ ወር ላይ ክለቡ ገንዘብ አይኖረውም ነበር ሲሉ ትክክለኛ ነው ብለው ያሰቡትን ሀሳብ ሰንዝሯል። ታዲያ ጊዜ የክንፍ አጥቂውን ተጫዋች ጄደን ሳንቾ በቼልሲ ጥሩ ጅማሮን ቢያሳይም አሁን የመደብዘዝና ውጥነት ባለው መልኩ ሜዳ ላይ የተንቀሳቀሰ አይደለም የሚገኘው እውነቱን ለመናገር ያንንም በዛ ደረጃም ትችት የተሰነዘረበት የሚገኝ ተጫዋች ስለመሆኑ ማንሳት ይቻላል። ለተቾቹም ለራትክሊፍ ነገርም እሱ ምላሽ ሰጥቶበታል። እንግዲህ ቼልሲዎች ባለፉት 15 ጨዋታዎች 6ቱን ብቻ ነው ማሸነፍ የቻሉት። ጣሊያናዊ አሰልጣኝ ከፍተኛ ትችትና ውጥረት ውስጥ መግባታቸውም እየተገለጸ ይገኛል ከኤንዞ ማሬስካ ጋር በተያያዘ። ታዲያ ሳንቾ እዚህ አንድ ትልቅ ቤተሰብ ነው ያለው። መልካም የውጤት ጎዳና ላይ መድረስ የሚችል በጣም አስደናቂ የግል አቅምና ክህሎት ያላቸው ተጫዋቾች ነው ያሉት። ይህንን ምዕራፍ ተሻግረን ከአሰልጣኛችን ጋር ጥሩ ስኬቶች ይኖሩናል ብዬ ነው ማምነው ሲል ሀሳብ ሰጥቷል። ስለ ራሱ ደግሞ ጎል ለማስቆጠር በጣም ይበሳጫል። ሲደራረብ ደግሞ ጫናም እንዲኖርበት ያደርጋል። ግን የተሻለ ነገሮችን ለማድረግ ጥረት አደርጋለሁ። በአጠቃላይ ግን እዚህ በመሆኔ በጣም ደስተኛ ነኝ። ከቼልሲ ጋር ጥሩ ነገሮች ያጋጥሙናል የሚል እምነት አለኝ ሲል ሀሳብ ሰጥቷል። ተጫዋቹ በ25 ሚሊዮን ፓውንድ ዝውውሩን ቋሚ ማድረግ የሚችልበት አጋጣሚ በክረምቱ እንዳለ ይታወቃል። ከዛ ውጪ ትሬንት አሌክሳንደር አርኖልድ ከፒኤስጂ ጋር በተደረገው ጨዋታ ላይ ያጋጠመው ጉዳት ቀላል እንዳልሆነና ምናልባትም ከበድ ያለ ጉዳት አጋጥሞት ሊሆን እንደሚችል የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። እንግሊዛዊ እንግዲህ የቀይ መስመር ተመላላሽ የተከላካይ ስፍራ ተጫዋች ሆነው ትሬንት አሌክሳንደር አርኖልድ ምናልባትም በዚህ ውድድር ዘመን በሊቨርፑል ማሊያ የተጫወተው የመጨረሻ ጨዋታው ሊሆን እንደሚችልም የሚጠቁሙ መረጃዎች ናቸው በስፋት እየወጡ የሚገኙት። በነገራችን ላይ ከፒኤስጂ ጋር በተደረገው መርሃ ግብር ላይ በተለይ አርነ ስሎት ጨዋታው መሸነፋቸው ብቻ አይደለም በጨዋታው ላይ ተጫዋቾቻቸው ጉዳት ማስተናገዳቸው ነው ይበልጥ በተለይ ነገሩን አስከፊ ሊያደርግባቸው ይችላል ተብሎ የሚገመተው ማለት ነው። በዚህ ጨዋታ ላይ ሁለት ተጫዋቾቻቸው ማለትም ኢብራሂማ ኮናቴና እንዲሁም ደግሞ ትሬንት አሌክሳንደር አርኖልድ ጉዳት አጋጥሟቸው እንደነበር የሚታወቅ ጉዳይ ነውና ከዛ ጋር በተያያዘ መጠነኛ ሀሳቦችን ሰጥቷል። አርነ ስሎት እንደሚታወቀው የፊታችን እሁድ ደግሞ በካራቦ ካፕ የፍጻሜ ጨዋታ ዌምብሌ ላይ ከኒውካስል ጋር ጨዋታ ይጠብቃቸዋል። ትልቅ የውድድር ዘርፍ ነው በተለይ ደግሞ አሁን ባለው ወቅት ሁኔታ ማለት ነው። ታዲያ ከዚህ ጋር በተያያዘ ስሎት ያው የቡድኑ ስነ ልቦናን ለማነቃቃት ሌላ ወሳኝ ምዕራፍ ይጠብቀናልና ድሉ ለመጠቀም ጥረት እናደርጋለን የሚል ሀሳብ መሰንዘሩ አይዘነጋም። በተለይ ከአንድ ትልቅ ውድድር ውጪ ሆነዋልና የቡድኑን ስነ ልቦና ከፍ ለማድረግ ይህን ዋንጫ ማሳካት ትልቅ አስተዋጽኦ እንዳለው ነው እየተገለጸ የሚገኘው። ከዛ በኋላ ግን ስለ ትሬንት የሰጠው ሀሳብ ቀደም መግቢያ ላይ ያነሳሁት ሀሳብ ማጠናከሪያ ጉዳይ ነው። በእርግጠኝነት በዚህ ጨዋታ ላይ እንደማይሰለፍ ማንሳት እችላለሁ። በቀጣይ ጊዜያቶች ላይ መለሳሉ የሚለውን ጉዳይ ደግሞ ከሕክምና ክፍሎቻችን የምናገኘው መረጃ ወስኗል ሲል ሀሳብ ሰጥቷል። ከዛ ውጪ ግን ስለ ፈረንሳዩ የተከላካይ መስመር ተጫዋች ስለ ኢብራሂማ ኮናቴ ጋር በተያዘ መጠነኛ የጡንቻ ህመም ያጋጠመው ተጫዋች ነው። ስለዚህ ለውጦች ካሉት አሰላለፍ ውስጥ ይካተታል ሲሉ ተደምጧል ማለት ነው። እንደሚታወቀው የውድድር ዘመኑ ሊጠናቀቅ እንግዲህ 10 ሳምንታት ብቻ ናቸው የሚቀሩት። ታዲያ እንግሊዛዊ የቀይ መስመር ተመላላሽ የተከላካይ ስፍራ ተጫዋች የሆነው ትሬንት አሌክሳንደር አርኖልድ ትራንስፈር ስፔኩሌሽን ላይ ስሙ በስፋት ከማድሪድ ጋር እየተያዘ ይገኛል። ምናልባትም ደግሞ እንደ ማርካ አይነት በጣም ታማኝ የሚባሉ ምንጮች የተጠናቀቀ ያለቀ ጉዳይ ነው። ተጫዋቹ በክረምቱ ማድሪድን ይቀላቀላል ብሎ እየዘገበ እንደሚገኝ ይታወቃልና ብዙ ጊዜ በተለይ ከማድሪድ ተጫዋቹ ጋር በተያያዘ ታማኒ ከሚባሉ ምንጮች መካከል አንዱ ማርካ እንደሆነ ይታወቃልና ተጫዋቹ ምናልባት የመጨረሻ ውድድር ዘመን ከሆነ እንግዲህ ምናልባት ከፓሪስ ሴን ጀርሜን ጋር ያደረገው መርሃ ግብር በቀዩ ማሊያ ያደረገው የመጨረሻው ጨዋታ ይሆናል ከተባለ ብዙዎችን ሊያስከፋ እንደሚችል ይገመታልና በአጠቃላይ እንግዲህ የቡድኑ ሕክምና ክፍሎች በጥቂት ቀናት ውስጥ ለተጫዋቹ ያለበት ወቅታዊ ሁኔታ የሕክምና ምርመራውን ካደረገ በኋላ ይፋ ያደርጋሉ ተብሎ ይገመታል። ከዛ ውጪ ሜሰን ማውንትና ማኑኤል ኡጋርቴ ወደ ልምምድ ተመልሰዋል ተብሏል። ሃሪ ማጓየርና ሌኒ ዮሮ ግን ከካሪንግተን የልምድ ማዕከል ላይ ያልታዩ ተጫዋቾች ናቸው ተብሎ ተወስዷል። እንግዲህ የክለቦች የውድድር መድረክ ላይ ሁለተኛ እርከን እንደሚሰጠው ይታወቃል። ዩሮፓ
የዩሮፓ ሊግ የጥሎ ማለፍ የመልስ ጨዋታዎቹንም ዛሬ ያከናውናል። ተጠባቂ ከሚባሉ ጨዋታዎች መካከል የእንግሊዙ ተወካይ ቡድን ማንቸስተር ዩናይትድ በሜዳቸው ኦልድ ትራፎርድ ሪያል ሶሲዳድን የስፔኑን ተወካይ ቡድን የሚጋብዙበት ጨዋታ ትኩረትን ስቧል። ለዩናይትድ ያው በአንድ ጋይ ሁለት ወፍ ሊመቱበት የሚችሉበት የውድድር ምዕራፍ ነው። ምክንያቱም በእንግሊዝ ፕሪሚየር ሊግ ላይ በየትኛው መስፈርትና ሁኔታ አምስተኛ ደረጃን ይዘው ማጠናቀቅ የሚችል አይነት ቡድን ሆኖ አይደለም እየታየ የሚገኘው ግልጽ በሆነ መልኩ ያንንም እንግዲህ እርከን ይዘው ያጠናቃሉ ተብሎ አይታመንም። ስለዚህ የሚሳተፉበት ብቸኛ የውድድር ምዕራፍ የዩሮፓ ሊግ ውድድር ነው። ስለዚህ በዚህ ውድድር ላይ በተለይ ጥርስ ነክሰው የሚቀርቡ ከሆነ እስከ ፍጻሜው ደርሰው ቢያንስ ዋንጫውንም ለማሳካት ከፍተኛ ጥረት የሚያደርጉ ከሆነ በተለይ በአቋራጭ የክለቦች ትልቅ የውድድር መድረክ ሆኖ የአውሮፓ ሻምፒየንስ ሊግ ቲኬትን እንዲቆርጡ ያስችላቸዋልና ይህ በጣም ትልቅ ወርቃማ ዕድል ከመሆኑ ጋር በተያያዘ እንዴት ይጠቀሙበታል የሚጠበቀው ነው። ዛሬ አንዱ ፍንጭ የሚታይበት ጉዳይ ስለሚሆን ማለት ነውና ወሳኝ ምዕራፍ ላይ ነው የሚገኘው ጥሎ ማለፉ መርሃ ግብር። የሁለቱ ቡድኖች የመጀመሪያ ዙር ጨዋታ ከሁለት ሳምንት በፊት እንግዲህ ሪያል አሬና ላይ ሲደረግ አንዳቸው ሆነ ውጤት ጨዋታው መጠናቀቁ አይዘነጋም። ዮሹዋ ዚርክዚ ዩናይትድ መሪ አድርጓቸው ነበረ። እንግዲህ ኦሪያዛባል ደግሞ በመለያ ምት የሶሲዳድ አምበል ነው ወደ ጨዋታው ቡድኑን የመለሰ ግብ ማስቆጠሩ የሚታወቅ ጉዳይ ነው። ታዲያ ባሳለፍነው እሁድ የድሮ ታሪካዊ ገናና ክለቦች እንግዲህ ዩናይትድና አርሰናል በኦልድ ትራፎርድ ባደረጉት የፕሪሚየር ሊግ ጨዋታ ላይ እንግዲህ በሁለተኛው አጋማሽ ሌኒ ዮሮ ከሜዳ ተቀይሮ ለመውጣት መገደዱ አይዘነጋም። ታዲያ እሱም እንዲሁም ደግሞ ጥሩ ግልጋሎትን ለቡድኑ እየሰጠ የነበረው በተለይ ደግሞ ሩበን አሞሪም ጥቅምት ወር መጨረሻ ላይ ዩናይትድን ከተረከበ በኋላ በጣም አስደናቂ እንቅስቃሴ እያሳዩ ከሚገኙ ተጫዋቾች መካከል አማድ ዲያሎ፣ ብሩኖ ፈርናንዴዝና ሃሪ ማጓየር ነው ልንጠራ የምንችለውና በተለይ ይሄ ተጫዋች የቡድኑ የልምድ ጊዜ ላይ በካሪንግተን አልታየም ተብሏል። ትላንትና ልክ እንደ ሌኒ ዮሮ ሁሉ ማለት ነው። ወደ አማካኝ መስመሩ ስንመጣ ግን ያው ማኑኤል ኡጋርቴና ሜሰን ማውንት ወደ ልምድ መመለሳቸው ለማወቅ ተችሏል። የመልካሙ ዜና ነው ለማንቸስተር ዩናይትድ። በተለይ ከማኑኤል ኡጋርቴ ጋር በተያያዘ በኤፍኤ ካፕ ዩናይትድ በሜዳቸው ኦልድ ትራፎርድ በፉላም ከውድድሩ በተሰናበቱበት ጨዋታ ላይ ጉዳት አጋጥሞት ከሜዳ ተቀይሮ የወጣ ተጫዋች እንደነበር አይዘነጋም። እስካሁን እንግዲህ ወደ ሜዳ አልተመለሰም። የአርሰናል ጨዋታ ላይ ያልተሰለፈ ተጫዋች ነው። ከዛ ውጪ ማውንት በዩናይትድ እስካሁን ቀለሙን ያለየ ተጫዋች ነው። ጥቅሙም እምብዛም እስካሁን ያልታወቀ ነው። በአዲሱ አሰልጣኝ ሩበን አሞሪም ስር እንኳን ተመራጭ መሆን የተሳነውና በልዩነት ያው የሚለብሰውም 7 ቁጥርን እንደሆነ መዘንጋት መቻል የለበትም። የክለቡ አይኮኒክ ቁጥር ነው። ከዛ ውጪ በዋናነት ወጥነት ባለው መልኩ እንኳን ለቡድኑ ግልጋሎት መስጠት የሚያስችለው አካላዊ ሁኔታ ላይ የሚገኝ አይነት ተጫዋችም አይመስልም። ተደጋጋሚ በሆነ መልኩ ጉዳት እየተፈተነ ይገኛል። ወደ ማንቸስተር ዩናይትድ ዝውውሩን ካከናወነ በኋላ ማለት ነው። የእንግሊዛዊ አማካኝ ለመጨረሻ ጊዜ ማውንትን ያየ ነው ከ2 ወር በፊት ታህሳስ ወር ላይ በማንቸስተር ደርቢ ኤቲሃድ ላይ እንግዲህ ማንቸስተር ሲቲ ዩናይትድን በጋበዙበት መርሃ ግብር ላይ እንደነበር አይዘነጋምና ምናልባትም በዛሬው ጨዋታ ላይ በጣም ውስን ደቂቃዎች ሩበን አሞሪም ሊሰጡት ይችላሉ ተብሎ ይገመታል። እንደ ጨዋታው ሁኔታ ይወሰናል። ያው ለምሳሌ ሪያል ሶሲዳድ ጨዋታውን እየመራ ማውንትን ያስገባል ተብሎ አይገመትም። ከዛ ውጪ ሌሎች ተጫዋቾች ከዚህ ጨዋታ ውጪ የሆኑ ተጫዋቾች አሉ። ግብ ጠባቂው አልታይ ባይንደርን ጨምሮ ቶም ሂተን፣ ሉክ ሾው፣ ሊሳንድሮ ማርቲኔዝ፣ ጆኒ ኢቫንስ እንዲሁም ኮቢ ሜኑ ከዚህ ጨዋታ ውጪ ናቸው። ከዛ ውጪ አማድ ዲያሎ ያው ከውድድር ዘመን ውጪ ነው ቢባልም ምናልባት አንድ ወይም ሁለት ጨዋታዎች ሲቀሩት ግን ወደ ሜዳ ሊመለስ የሚችልበት እድል አለ ተብሎ የተገለጸ ይገኛል። የኮት ዲቮራዊ የክንፍ አጥቂ መስመር ተጫዋች ማለት ነው። ከዛ ውጪ ፓትሪክ ዶርጉ ከዶሜስቲክ ሬድ ካርዱ ይመለሳል ወይም ደግሞ በእንግሊዝ ውስጥ ብቻ ተግባራዊ የሚሆነው ቅጣቱ መልስ በአውሮፓ መድረክ ላይ ይሳተፋል። ያው በእንግሊዝ ፕሪሚየር ሊግ ያው እንደምናስታውሰው ኢፕስዊች ታውን ላይ ኦማሪ ሃቺንሰን ላይ የሰራውን ጥፋት ተከትሎ ቀይ ካርድ ነበረ ዳሬን ኢንግላንድ ያሳዩት። ስለዚህ አርሰናል ጨዋታ አልፈውታል። በኤፍኤ ካፕ ደግሞ ከፉላም ጋር ያደረጉት መርሃ ግብር አልተሰለፈም። ስለዚህ አንድ ጨዋታ ብቻ ይቀረዋል ማለት ነው። ቅጣት ያው ሶስት ጨዋታ እንደሚቀጣ ይታወቃል። ይሄ ግን በዩኤፋ በአውሮፓ እግር ኳስ አወዳዳሪው አካል የሚከናወን የውድድር ምዕራፍና ዘርፍ ከመሆኑ ጋር በተያያዘ በቋሚነት ለሩበን አሞሪም ተመራጭ በመሆን ጨዋታውን ይጀምራል ተብሎ ይገመታል። ከዛ ውጪ ሁለቱ የሚላን ከተማ ክለቦች በጋራ የሚጠቀሙበት ሳንሲሮ ስቴዲየምን ለመግዛት ሁለቱም ጥያቄ አቅርቧል ተብሎ የተገለጸ ይገኛል። በ2025 ሰኔ ወር ላይ እንግዲህ ስቴዲየሙን ወይም ደግሞ ግዙፉን ሳንሲሮ ጁሴፔ ሜዛ ስቴዲየምን በነገራችን ላይ ይሄ ስቴዲየም ግዙፍ ብቻ መሆኑ አይደለም አንጋፋም ነው። በጣም እድሜ ጠገብ ከሚባሉ በአውሮፓ ውስጥ ከሚገኙ ታላላቅ ስቴዲየሞች መካከል አንዱ ነው። ከ80 ሺህ በላይ ደጋፊዎችን መያዝ ይችላል። በጣሊያን እንደ ቅርስ ከሚቆጠሩ ስቴዲየሞች መካከልም አንዱ ነው ተብሎ ሊወሰድ ይችላል። የሚላን ድምቀትም ማሳያም ተደርጎ የሚቆጠር ጉዳይ ከመሆኑ ጋር በተያያዘና ይህንን ስቴዲየም የግላቸው ለማድረግ በማሰብ ሁለቱም የሚላን ከተማ ክለቦች በይፋ ጥያቄ ማቅረባቸው ተሰምቷል። እንግዲህ ውቧ ሚላን ከተማን ለሁለት የሚጠቀሙት እንዲሁም ደግሞ እርስ በርስ ሲገናኙ ግንኙነታቸው ደርቢ ዴል ማዶኒና እየተባለ የሚጠራው የከተማ ባላንጣዎቹ እንግዲህ ኤሲ ሚላንና ኢንተር ሚላን እንደ አውሮፓውያን አቆጣጠር ከ1947 ጀምሮ በጋራ የሚጠቀሙበትን ስቴዲየምን የግላቸው ለማድረግ ጥያቄ ስለማቅረባቸውም ተሰምቷል። እንግዲህ በመጪዎቹ ወራቶች ላይ ሁለቱም እንግዲህ ክለቦች ያቀረቡት ፕሮፖዛል ከግምት ውስጥ ይገባል ተብሏልና የሚላን ከንቲባን ጨምሮ የተለያዩ የሚመለከታቸው አካላት በዚህ ጉዳይ ላይ የመወሰኑን ኃላፊነት ይወስዳሉ ወይም ትልቅ ሚና ይኖራቸዋል ሲል ፉትቦል ኢታሊያ ዘግቧል ማለት ነው። እንግዲህ የጣሊያን የሀገሪቱ ታክስ ቢሮ የተጣራ 200 ሚሊዮን ዩሮ ገንዘብም ሁለቱም ክለቦች ስለማቅረባቸው ለማወቅ ተችሏል። እንደተገመተው እንደተባለው እንዲሁም ደግሞ እንደታሰበውና እንደታቀደው ከ2026 በፊት የስቴዲየም የሽያጭ ይፋ የሚደረግ ከሆነ ከሁለቱ የሚላን ከተማ ክለቦች መካከል አንዱ እንግዲህ የዚህ ክለብ
ባለቤት ይሆናል። አንዱ ደግሞ ይሄንን ስቴዲየም መጠቀም አይችልም ማለት ነው። እንግዲህ ከ2026 በፊት ሳንሲሮ አዌይ ይሆንባቸዋል ወይ ለኢንተር ሚላን ወይ ለኤሲ ሚላን ማለት ነውና ወደ ሌላ ስቴዲየም ማምራት የሚኖርባቸው እድል የግድ መኖር እንዳለበት የሚፈጠርበት አጋጣሚ ይኖራል ተብሎ ይታሰባል። ዞሮ በተለይ ከ200 ሚሊዮን ዩሮ ገንዘብ አቅርበው ፕሮፖዛል አቅርበዋል። ቀጣይ የሚኖሩት እንቅስቃሴ ይጠብቃል። ከዛ ውጪ መሐመድ ሳላህ ወደ ስፔን ሊያቀና እንደሚችል የሚጠቁሙ መረጃዎች ወጥተዋል። እንግዲህ 32 ዓመቱ ግብጻዊ የክንፍ አጥቂ መስመር ተጫዋች በሊቨርፑል ቤት የሚያቆየው ኮንትራት ከ3 ወር ባነሰ ጊዜ ውስጥ የሚጠናቀቅ ነው የሚሆነው። በተለይ ደግሞ ከትላንትናው በስቲያ በሊቨርፑል በፈረንሳዊ ሪያል ክለብ በሆነው ፓሪስ ሴን ጀርሜን አማካኝነት የአውሮፓ ሻምፒየንስ ሊግ ውድድር ውጪ በሆኑበት ሰዓት ላይ ሳላህ ፊቱ ላይ የታየው ነገር ይበልጥ ዘንድሮ ከሚያስበው የባላንዶር ክብር ማሳካት የሚለው ህልሙ መክሸፉ ብቻም ሳይሆን ከዚህ ዓመት በዘለለ በሊቨርፑል እንደማይቆየም ማረጋገጫ የሰጠበት ነው ሲሉ በርካቶች ሀሳብ መሰንዘራቸው አይዘነጋም። ከዛ ውጪ ራሱን በተለይ ከቡድኑ እያራቀ ነው መባሉ ደግሞ ሌላው ሳላህ በሊቨርፑል ቤት እንደማይቆይ ስፔኩሌት እየተደረገ ወይም ማሳየው ጉዳይ ነው ተብሎ እየተወሰደበት ይገኛል። በፒኤስጂ ጨዋታ ላይ ለምሳሌ በመለያ ምቱ ሁለተኛውን ኳስ ሲሳቱ ዳርዊን ኑኔዝ እንደነበረ አይዘነጋም። ታዲያ ወደ ሊቨርፑል ተጫዋቾች እየተመለሰ በነበረበት ሰዓት ላይ ሁሉም አይዞ ብለው ሲያበረታቱት እጁን ያልዘረጋው እንዲሁም ዝም ብሎ ሳያበረታታ ጨዋታው ትኩረቱ ጨዋታው ላይ የነበረው ተጫዋች መሐመድ ሳላህ ብቻ ነበርና በጣም በስፋት መነጋገር የነበረ ርዕሰ ጉዳይ እንደነበረ አይዘነጋም። ከዛ ውጪ በሻምፒየንስ ሊጉ ጨዋታ ላይ ወይም ደግሞ ከዛ ጨዋታ አስቀድሞ ቡድኑ በሰራው የመጨረሻ ልምምድ ላይ በኤክሴ ትሬኒንግ ሴንተር ላይ ሞ ሳላህና ትሬንት አሌክሳንደር-አርኖልድ ለጸብ የተጋበዘ ተጫዋቾች እንደነበሩ በማህበራዊ ሚዲያዎች ላይ የተሰራጨው ቅጂ ያመላክታል። ቀልድ ይመስላል፣ ግን ደግሞ ትኩረት ከተደረገበት በጣም የመረረም ጉዳይ ነበር የሚመስለው እውነቱን ለመናገርና ይህም ሌላው ስፔኩሌሽን ደግሞ ሳላህ የመጨረሻ ዓመት ላይ እንደሚገኝ ማሳያ ነጥቦች ናቸው ተብሎ የተወሰደ ይገኛል። እርግጥ ተጫዋቹ በክለቡ መቆየት እንደሚፈልግ በተደጋጋሚ ቢናገርም ክለቡ ግን ኮንትራት እንዳላቀረበለት ነው የሚናገረው። ግን ከተጫዋቾቹ ጋር ያለው ግንኙነት ማለትም ሜዳ ላይ ነው እንጂ የሚያውቁኝ ከዚህ ውጪ የታቃቸዋለሁ ሚል ስብዕና ያዳበረ ስለመሆኑ ነው እየተነሳ የሚገኘው ከመሐመድ ሳላህ ጋር በተያዘ። ይህ በእንዲህ እንዳለ 32 ዓመት ላይ የሚገኘው የግብጽ ኮከብ ወደ ባርሴሎና ሊያመራ እንደሚችል ነው ስፖርትስ ባይብል ይዞት የወጣው መረጃ የሚያመላክተው። ይህ መረጃ ደግሞ በስፔኑ ተነባቢ ጋዜጣ ስፖርትም ጭምር በተጠናቀረ መልኩ የተዘገበ ጉዳይ ነው። ሳላህን ለማስፈረም አሰብስበው የሚጠብቁ የሳውዲ ፕሮፌሽናል ሊግ ክለቦች አሉ። ግን ተጫዋቹንም 1 ወይም 2 ዓመት በአውሮፓ የመቆየት ፍላጎት እንዳለው መጠቆሙ ደግሞ ትኩረትን ስቧል። ከዚህ ዝውውር ጋር በተያያዘ ማለት ነው። የካታሎኑ ክለብ ተጫዋቹ በነጻ የሚገኝ ተጫዋች መሆኑን ተከትሎ የሊቨርፑል የምንጊዜም የክለቡ 3ኛው ጎል አስቆጣሪ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ ካየነው ደግሞ የምንጊዜም 5ኛ ከፍተኛ ጎል አስቆጣሪ ተጫዋች ነው። ከሰርጂዮ አጉዌሮ እኩል 184 ጎሎች አሉት። እሱንም ሊያርፍ የሚችልበት እድል በስፋት እንዳለው መመልከት ይቻላል። ገና 10 ጨዋታዎች ይቀራሉ ከዛ ጋር በተያያዘ ማለት ነውና የቡድኑ ቴክኒካል ዳይሬክተር የካታሎኑ ክለብ የባርሴሎና ማለት ነው ዴኮ ክለቡ ያለበትን የፋይናንስ ክፍተቶች ለመጠገን ከፍተኛ ጥረት እያደረጉ ይገኛሉ። ያ ከሆነ መሐመድ ሳላህን ለማስፈረም ጫን ብለው እንደሚንቀሳቀሱ ነው ጥረትም እንደሚያደርጉ ነው እየተገለጸ የሚገኘው። ክለቡ ያለበት ፋይናንስ ክፍተቶችን ለመጠገን ማለት እግር ኳሳዊ በሆነ መንገድ የሚገኙ ገቢዎችን ክለቡ ማሳደግ መቻል ይጠበቅበታል ማለት ነው። ለአብነት ያህል የአውሮፓ ሻምፒየንስ ሊግ ሩብ ፍጻሜ ተቀላቅለዋል። ሩብ ፍጻሜም ቀላል ገንዘብ አይደለም የሚያስገኘው ከአውሮፓ እግር ኳስ አወዳዳሪ አካል ዳጎስ ያለ ገቢ ነው። ግን ከዛም በላይ ሊሄዱ እንደሚችሉ ይገመታል። ምክንያቱም ተጋጣሚያቸው ከነሱ ቀለል ያለ ተጋጣሚ ነው። ዶርትመንድ ነው በሩብ ፍጻሜ የሚያገኙት። ስለዚህ ግማሽ ፍጻሜውን አትሊስት ይቀላቀላሉ ተብሎ ይታመናል። ከዛ በተጨማሪ ላሊጋውን እየመሩ ነው በጥሩ ሁኔታ። ኮፓ ዴል ሬይ ግማሽ ፍጻሜ ላይ ደርሷል። ስለዚህ ከነዚህ ውድድሮች በሚገኘው ሂሳብ ቢያንስ በነጻ የሚያገኟቸውን ተጫዋቾች ሳምንታዊ ክፍያ መክፈል ያስችላቸዋል ተብሎ ይገመታልና ተጫዋች ለማስፈረም በዝውውር ላይ አሁን ቢሆን ከፍተኛ ሂሳብ በማውጣት ለመደራደር ዝግጁ ይሆናሉ ተብሎ አይገመትም። ግን በዓለማችን ተወዳጁ ሊግ በሆነው በፕሪሚየር ሊግ ራሱን በሚገባ ያሳየ ፕሮፋይሉ ላቅ ያለ ከፍተኛ የሆነ ተጫዋች በነጻ የሚገኝበት እድል ካለ አይናቸውን ያሻሉ ተብሎ አይገመትም። የተጫዋቹ ቀጣይ ማረፊያ የት ይሆናል ከወዲሁ በብዙዎች የጠየቀ የሚገኘው ጉዳይ ነው። ውሉን አሁንም ያድሳል ብለው ተስፋ እያደረጉ የሚገኙት ውስን የሊቨርፑል ደጋፊዎችም ምን ምላሽ ያገኛሉ የሚለው ጉዳይ ይጠበቃል። በአጠቃላይ የግብጻዊ ኮከብ መዳረሻ የት ነው? ቀጣይ ውስን ጊዜያቶች ላይ ምላሽ የሚያገኝ ጉዳይ ይሆናል ተብሎ ይገመታል። ለዛሬ ስለ ስፖርት